አይ ባሌ መጣ ጋይስ። ውድ ተመልካቾቻችን አብርሃም በተያዘለት መሰረት እንግዲህ በፕሮግራሙ መሰረት ከች ብሏል። ጓደኛም ትሆነኛለህ ከጎኔ ሆነ ታዝናናኛለህ። ቤቱን ሰብስክራይብ እያደረጋችሁ ሌሎች እንዲደርስ ላይክ ሼር እያደረጋችሁ በርኩበት ሙድ ጥሩ ስላልነበረ እኮ ነው እኮ ዛሬ ምን ተገኘናል ታዲያ? አሁን ደግሞ ከዛ ሙድ ስለወጣው ጥሩ ስሜት ላይ ስለሆንኩኝ ነው እንዴ? ጥሩ ስሜት ላይ ስትሆኝ ስትቀሪኝ ታባሪ ጥሩ ስሜት ላይ ስትሆኝ ደግሞ የምትጠሪው እዚህ ጋር ነው ምን ሰማይ ያ ይቅርታ ጋራ ልጅ አስቸግሮ ነበርና እንቅልፉ ስለተነሳ ነው መሰለኝ አስቸገረ። አስተኝቼው ተመልሼ ነው ዝም ብለው ታውቃ ነው እኔ ይዤው እንዳለ ማብራሪያው ያው ምንም አዲስ ነገር የለም ወደ ቤት ስለምን አትመለስም እያለችውም ጭምር ነው። ስለዚህ እርሱ ደግሞ ያው ትላንትና እምቢ ብለሽኝ ዛሬ ደግሞ ምን ታይቶሽ ነው ወደ ቤት እንድመለስ የፈለግሽው በሚል ጭምር ያው ሐሳብ አስተያየቱን እየሰጠ ነው። እውነት አብርሃምና በአንድ ሆነው የመጀመሪያውን ፍቅራቸውን ይመለሳል ወይ ወይም ደግሞ ልጃቸውን በጋራ ያሳድጋሉ የሚለውን ነገር እንግዲህ የምናየው ይሆናል። እስከ ቪዲዮ ፍጻሜ ከጠበቃችሁ እነዚህን ነገሮች ታውቃላችሁ። ስለ አብርሃምና ስለ ሩታ ስለ ዛሬ አሁን ያሉበትን ሁኔታ ያው በደንብ እንትን ትላላችሁ። ስለዚህ ከዛ በፊት ቤቱን ሰብስክራይብ ያደርጋችሁ እና ቤተሰብናችሁን ላይክ ሼር ሌሎች እንዲደርስ አድርጉ ዘንድ እጠይቃለሁ። ቤቱን ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እጠይቃለሁ። ስለዚህ ከች ብሏል። ከች ብሎም እንግዲህ እያወጉ ይገኛሉ። ምንድነው የሚያወሩት የሚለውን ነገር እንግዲህ አብረን የምናየው ይሆናል። ምክንያቱም ከዛ በፊት እንግዲህ ብዙ ነገር ተባብለዋል። ከዛም በፊት ብዙ ለምነዋለች፣ ጠይቀዋለች፣ ዘክረዋለች በጓደኛም ከዛ በኋላ እርሱ መጀመሪያ ጠይቆ ነበር፣ ብዙ ሄዶ ነበር። ነገር ግን ያው እሷ ደግሞ በተሯ ዘነን ብላ እምቢ ብላ ነበረ። ከዛ በኋላ አብርሃም ደግሞ እሷ ከአንድ ጊዜ ጠይቀውም ነበረ። ነገር ግን እንደማይፈልጋትና ነፃ መሆን እንደሚፈልግ ተናግሯል። እህቱም ደግሞ ዛሬ ከሄርሜላ ጋር ልታጋባው ጥያቄ አቅርባለት ነበረ። በዛም እንደማይስማማና ሄርሜላንም ሩታንም ሳይፈልግ ነፃ ሆኖ መኖር እንደሚፈልግ ሐሳቡን ገልጧል። ስለዚህ ያን የገለጠውን ለእህቱ የገለጠውን ሐሳብ ትቶት አሁን ከሩታ ጋር ታርቆ ልጁን አብሮ በማሳደግ ይስማማል ወይ የሚለውን ነገር እንግዲህ የምናየው ይሆናል። ስለዚህ ይሄን ለማየት ያው ቪዲዮችን በደንብ መከታተልና ቤቱን በደንብ መከታተል የግድ ይላል ማለት ነው። ስለዚህ የአብርሃም የመጨረሻ ጉዞ ዛሬ ያበቃለትና በጋራ ይኖራል ወይም ደግሞ ይፈርሳል ተብሎ የተጓጓለት ትዳራቸው ሳይፈርስ አንድ ሆኖ ወደ መጀመሪያ አቋማቸው ይመለሳሉ የሚለውን እንግዲህ በጋራ የምንመለከተው ይሆናል። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ቤቱን ሰብስክራይብ እያደረጋችሁ ሌሎች እንዲደርስ ላይክ ሼር እያደረጋችሁ ያው የመጨረሻ የአብርሃምና የሩታን ጉዳይ እንድትመለከቱ እጋብዛለሁ። ከዛ በኋላ ሐሳብ አስተያየት ይስጣችሁበት፣ ሌሎች እንዲማሩበት እኛም እንድንማርበት ታደርጉ ዘንድ ደግሞ ጠይቃለሁ። ስለዚህ አብርሃም ዛሬ ሩታ ቤት ገብቷል፣ ከሩታ ጋር ተገናኝተዋል። ስለዚህ ተገናኝተው ችግራቸውን ይፈቱ ይሆን? እስኪ አብረን እንመልከት። ከደህና ሰው ይዋልኩ ስለሆነ ይሆናል። ደህና ሰው እኮ አይጎርርም። ደህና ሰው በስነ ስርዓት ነው የሚሆነው እንጂ አይጎርርም። ትቆያለሽ? አልቆይም፣ ልወጣ ነው። ጠብቀኝ ነው። ትቆያለሽ አልኩሽ። ነገሩ ላይ ትቆያለሽ ወይ ለማለት? ነገሩ ላይ አልቆይም። ከጨረሽ ልጅ አትሄድና አንድ ክላስ እና እንኳን ልኖር ምንም ነገር የሚያገናኘን ነገር ብዬሻለሁ። ከዛ በፊት ግን ማለት ነው እኔ እወጣለሁ አንቺ እዚህ ትኖሪያለሽ ብለኸኛ እንዴት ነው እንትን የመጣ ነው። እኔ ደግሞ ቃልን አክብር ነው ያልኩህ፣ ሌላ ምንም አላልኩም። አሁን ደግሞ በቃ ችግር የለውም አብረን እንኖር ግባ አልኩህ። ምን ችግር አለው? እንዴት ነው የምትችይበት ማስመሰሉ ምናምን? ስለማስመሰል ነው ታሪ ምንም እያስመሰልኩ አይደለም። ወይ ይወደኛልና በቃ ስፈልግ ሆናለሁ አለው፣ ሳልፈልግ ሲቀር ሄድለዋለሁ አይነት ሙድ ነው አይደለም። እንደዛ አይደለም። ስለምትወደኝ አንተን ወደዚህ ወደዛና ማለት ነው ምናምን ሳይሆን አንተ መጉዳት ፈልጌ ሳይሆን በቃ የነበረው ጊዜ መጥፎ ጊዜ ስለነበረ ነው እንደዛ ይሁንኩት። እኔም ልብ አለኝ ገባሽ? አዳምጠኝ። እኔም ልብ ይሰበራል። አንቺ እንደፈለግሽ መሆናችን ገባሽ? በመሰበር ጉዳይ ይልቅ እኔ ራሴ ህይወት ላይ ነኝ ያለው። ቆይ ስማኝ እንጂ በመሰበር ጉዳይ እኔ በጣም እኔ ጠንካራ ነኝ፣ አልተሰበርኩ ማለት እችላለሁ ከደረሰብኝ ነገር አንፃር ማለት ነው። እሺ ስለመሰበር እንኳን እንደዚህ ብለህ ባታብራራ ደስ ይላል። ምክንያቱም እኔም እንዳንተ አላልኩኝም። ገባህ አይደል? ስለዛ አሁን ያለፈውን ነገር ይሁን ብዬ ትቼ በሰላም እንኖር ስላልኩ ነው እንደዚህ የምትሆነው። እኔ ደግሞ አልፈልግም። አሁን
መጣደኛለ መቼም አስገድደሽ አሁን እኔ ስለተመለስኩኝ ነው እንደዛ ማለት ነው። እኔ ስለተመለስኩ ነው አይደል? እንደዛ ስለተመለስኩኝ ኩራት ይዞ ነው። ስለማልፈልግ ነው። ምንም መኩራት የሚያገናኘው ነገር የለም። በጣም ነው የኮራው። ኩራት ይዞክ ነው። ወንድ ልጅ ነኝ ሰው እንደዚህ አይነት ነገር ስታረግ መኩራት ነው ያለብኝ ብለህ አስበህ እንጂ ጠንቅቄ እኮ ነው የማውቅህ። ሻንጣዬን ሰጥተሽ እኮ ነው ያባረርሽኝ። ምን ለምን አስፈለኩሽ ዛሬ ላይ? ምን ነው ደበረሽ እንዴ? ቤቱ ብቻ ስትሆኝ ምናምን እኔማ ሰው አለበት እኮ ለምን ይደበረኛል? እና ታዲያ ግን ደግሞ አንተ እንድትኖር ፈለኩኝ። እንጂ ጨዋታሽን ቀጥይሽ። እኔ አልጨረስኩም። አትሂድ አልጨረስኩም እኮ ግባና ነው ልጄን ለማየት ነበር የመጣሁት። ልጄን አይቻለሁ። ሲጀመር እሱንም በስነ ስርዓት ጠግባ አላየኸውም። ድጋሚ ታየዋለህ። አለቀሰ። ችግር የለም በቃ ሌላ ቀን። ለምንድን ነው ያለቀሰው ብለህ ራሱ እኮ ራስን አትጠየቅም? ልጄ ምን ችግር ተፈጥሮ ነው አስከፋው እኮ ያስደበርኩ ብለህ እንኳን አትጠይቀውም እንዴ? ሌላ ቀን ልጄን ማየት ካለብኝ ሌላ ቀን መጥቼ አዋለሁ። ነገሮችን ቀስ በቀስ ለማስተካከል እሞክራለሁ። እንዴት ነው እናንተም ትረዱኛላችሁ ብዬ አስባለሁኝ። ማለት ነገሮችን አይታችሁ መረዳት ትችላላችሁ። እየቀለድኩ አይደለም። እስካሁን ሪያሊቲ ነገር ነው እያሳያችሁ ያለሁት። ምናምን አለ አይደለ ውሸትሽን ነው ምናምን እያላችሁ ያላችሁ ሰዎች አላችሁና ልትረዱ የምትችሉ ካላችሁ ተረዱኝ። ካልሆነም እንግዲህ ምንም ማድረግ አልችልም። ግን ከእናንተ ጋር የነበረኝ ጊዜ እዚህ ጋር ያበቃል። እኔና ልጄ እንወጣለን። እናንተን ግን ባይ